አሸነፍኩ በአላህ እገዛ ሁሉን ድል አረኩኝ አሸነፍኩ ሸይጣንን ረትቼ ያንበረከኩ ማይሆን መስሎኝ ያኔ ሲበረታ ሌቱ አይነጋም ዝግት አድርጎኛል አወይ መታደሌ አሸነፍኩ ያው እንግዲህ ዛሬ በሁለት እግሬ ነው የቆምኩት ያለ ክራንችና ትንሽ ፍርሃት አለብኝ እሱን ፍርሃት ደግሞ አላህ ያስቆምልኝ ምክንያቱም ቀስ በቀስ ነው እንቁላል በእግሯ የምትሄዱ ትላለች እናቴና ያው እኔም እንደ እንቁላሏ ቀስ በቀስ እየሄድኩ ነው ያለሁት ባይወዳቸዋለሁ ትክክለኛ የአላህ መንገድም ትዳርን የሚይዙት ሶስት ነገሮች ናቸው እነዚህ ሶስት ነገሮች ይሄ እስልምና ነው በነገራችን ላይ በጣም ሶስት ነገሮች ፍቅር ሰላም እዝነት ይሄን የሌለው ትዳር ይሄን የሌለው ህይወት መቀጠል አይችልም ፍቅር ሲባል ሃኒ ስዊቲ ምናምን አይደለም ዴይ ቱ ዴይ ካራክተር አኽላቅ የሚባለው በእስልምና ካራክተሩን ማሳየት አለበት ጥሩ ማለት ለቤተሰቡ ጥሩ የሆነ ነው እኮ ጥሩ ባል ማለት ለሚስቱ ጥሩ የሆነ እኮ ጥሩ ሚስት ማለት ለባሏ ጥሩ የሆነች ነው ያ ማለት ፍቅር ነው ይሄ ሃኒ ስዊቲ አይደለም ቢዮንድ ዳት ችግሮች ሲፈጠር የእውነት ተወጂዋለሽ ከልብሽ ትዳር ደግሞ አማና ነው በነገራችን ላይ ሁለተኛ የአላህ ስም ይጠራበት ሁለት ነገር እኮ ነው ከትዳር ውስጥ የምትሰራቸው ነገሮች ከትዳር ውጭ የተሰራ ቀጥታ ሐራምና ወደማይሆን ነገር ይሄዳል ወደዚህ ስታመጣው ግን አጅር ታገኝበታለህ በረካ ታገኝበታለህ ልጅ ታገኝበታለህ አማናውን ታገኝበታለህ ኢባዳውን ታገኝበታለህ ስለዚህ እነዚህ ነገሮች ሁሉ ጊዜ ደግሞ የሚመሰረቱት ፍቅር ላይ ሰላም ላይና እዝነት ላይ ነው ሰላም ማለት ደግሞ አለመነጋገር ወይም ኖርማል ንግግር ማለት አይደለም የህሊና ሰላም ባለቤትን ስታስታውስ የህሊና ሰላም ትሰጣለች ወይ ወንዶች ወጋ እናርግ እንደዚህ ጋር እስኪ ሚስቶቻችን ምን ብለን ነው ሴቭ ያረግነው ሚስቶቻችን ምን ብለን ነው ያረግነው ኦኬ እሱ ትርጉም አለው ኦዲታ እንዴ በጣም መርከበኛዋ 100 ነገሮች ተጽፏል ይሄ በፐርሰናል ዴቨሎፕመንት በጣም ችግር አለው ሰዎች የሚያዩን ነገር ይመስላል ስለዚህ የሚስቶቻችሁን ስም ሃኒ ስዊቲ ውዴ ብላችሁ በትቀይሩ ደስ ይለኛል ፌደራል ምናው እነዚህ አሉ አይቶ ምናቃቸው ምንለካከፍበት እሱ ነገር ማለት ነው ሚስትን ስታስታውስ ምን ትዝ ይላል ይሄ የህሊና ሰላም ማለት ፒስ የሚለው ፓርት ሰላም የምትለው ፓርት እሱ ነው የምትወክለው ትዳር ውስጥ ከዛስ ችግሮች ሲፈጠሩ እውነተኛ ሰላም አለ ወይ ችግር ሲፈጠር ትዳር ውስጥ ማለት ነው ሌላስ የሆነ ነገር ሲፈጠር ታዝንላታለህ አንቺ ደግሞ በቃ ተይኝ ግን እኮ ሚስቴ ናት ወዳታለሁ የልጆቼ እናት ናት ቤተሰቧን ጥላ ለኔ ብላ መጣች እንደገና ደግሞ የአላህ አማና ናት አየ እነዚህ ሶስቱ ነገሮች ናቸው የሚዛቡት እነዚህ ሶስቱ ነገሮች ያሉባቸው ትዳሮች ከጥሩዎች ትዳር ነው የሚመደቡት ግን እነዚህ ሶስቱ አሉ ማለት ችግር የለም ማለት አይደለም ትዳር አይጠራም የትዳር ደስ የሚለው 70% ችግሩ አይፈታም ማለት አይፈታም የትዳር ችግር አይፈታም 70% ለምንድነው የምናወራው ሰዎች እንዲለምዱት እንዲያውቁት ፎር ኤግዛምፕል አንተ እዚህ ነህ እኮ የበዓል ቀን ፕሮግራም እያስተላለፍክ ነው ባለቤት ያን ቀን አንተን ትፈልጋለች አንዱ ችግር ነው ምንድነው የምታረጉት ታሳውቃታለህ ይሄ የመረራት ውሃ ትጠጣበታለች አይፈታማ ይሄ አንተ ሚዲያ ላይ እስካለ ድረስ ወይ ፊልድ እስካለ ድረስ የትዳር 70% ችግር 70% ችግሮቹን በመገናዘብ በግንዛቤ ውስጥ ነው የሚኖሩት አንደርስታንድ በማድረግ ምክንያቱም ሁለት የተለያየ ዓለም ነው የመጣው ወንድና ሴት የሚባል ወንድና ሴት ሁለት የተለያዩ ሰዎች ሲገናኙ አንድ አይነት ቋንቋ የሚያወሩ ግን የማይግባቡ ሌላ ዲክሽነሪ ይፈልጋል
ሶላት ይሰግዳል። ሶላት ሲሰግድ አላሁ አክበር ይላል። አላሁ አክበር ምን ማለት እንደሆነ አያውቅም። ይወርዳል፣ ይነሳል፣ ምንም ነገር አያውቅም። ስለታዘዘ ብቻ ያችን ነገር ይፈጽማል። ሶላቱ የሚሰጠው ፋይዳ ከተጠያቂነት ብቻ ነው የሚያድነው። ነገር ግን ኹሹዕ የሚያመጣለት ወደ አላህ መተናነስ የሚያመጣለት የሚለውን ነገር የሚሰራውን ነገር በምላሱ እያነበነበ ያለው ነገር ምን እያለ እንደሆነ እየተረዳ የሚሰግደውና ዝም ብሎ ሸምድዶ ብቻ የሚሰግደው እኩል አይደለም። እናት አባት ተረገመው ማለት ሰው ልጅ ያው የህይወት ቪዛው ተቃጠለ ማለት ነው። እድሉ ተሰበረ። የህይወት ቪዛ የቁሙት ነው ዋጋ አያዋጣም። ስለዚህ መረገም ከባድ የተጠራ የተቆላ ጥሬ ቢዘሩት ይበቅላል አይበቅም። ከባድ ነው። እናትና አባት የጀነት በር ናቸው ብለዋል። እናቴ ሚስቴን ፍታ ትለኛለች፣ ሚስቴን ወደድኩ አባቴን ፍታ ይለኛል፣ ምን ይሻለኛል ሲላቸው የጀነት በር ናቸው አሉ እናትና አባት። ተፈለክ በሩን አጥበው ከፈለክም እንዳለ ተወው አሉ። ስለዚህ ኢንሻአላህ እናትና አባቶቻችን ሐቅ ያላችሁ ሰዎች አልহামዱሊላህ አላህ ያቆይላችሁ። ዱዓ አድርጉ፣ አትሰላችሁ፣ አትረጋገሙ፣ ወላጆቻችሁን አትርሱ፣ ኸድሙ፣ እንደዚሁ ሚስቶቻችሁን ማክብሩ፣ አትነዛነዙ፣ አትጨቃጨቁ። ፕሊስ አንድ ይሄን ቪዲዮ ተመልከቱት። እንዴ ደጃል እንዴ አንተ እኮ ደጃል ነህ። ካፊር የሚለው ግንባር ላይ ያለ። አዎ እኔ ደጃል ነኝ። የፈለኩትን ነገር ማድረግ እችላለሁ። ና ተከተለኝ። የፈለከውን ነገር ማድረግ ትችላለህ። ምንም አይሳህም። እስኪ መጀመሪያ እንዳይልህን አስተካክል። አንተ ያሰብከው ደጃል የእስልምና ጠላት ስለሆነ በደጃል ብቀልድ ማንም ምንም አይለኝም ብለህ ነው አይደለ? ላኪን አንተ የቀለድከው በረሱል ሰለላሁ ዐለይሂ ወሰለም ንግግር ስለተናገሩለት ደጃል ነው። እኔ ደጃልን ደግፌ አይደለም፣ ነገር ግን በሐዲስ እየቀለድክ ነው። ምክንያቱም ደጃል ሲመጣ ኢማናችን ነው የሚፈትነን። አለበለዚያ ጌታ ነው ሲለን ልናምነው እንችላለን፣ ወይ ደግሞ ኢማናችን ጠንካራ ከሆነ እናልፋለን የሱን ፈተና። ግን በዚህ የኢማን ጥንካሬያችን የደጃልን ፈተና የምናልፍ ይመስልሃል? እንደዚህ በዲን እየተሳለቀን የደጃልን ፈተና የምናልፍ ይመስልሃል? አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ሲናገር ምን ይላል? ወለኢን ሰአልተሁም ለየቁሉነ ኢነማ ኩና ነኹዱ ወነልዓብ፣ በእርግጥም ብትጠይቃቸው እኛ የምንዘባርቅና የምንጫወት ብቻ ነን ይላሉ። አላህም ለረሱል ምን ይላል? በአላህ አያቶችና በረሱል ዓለይሂ ሰላቱ ወሰላም ቃላቶች ነው የምታሾፉትን ብለህ ጠይቃቸው ይላል። የደጃልን ፈተና እንድናልፍ የሚያደርገን ዲናችን ነው፣ እምነታችን ነው። አላህ ላይ ያለን እምነት ብቻ ነው እንድናልፍ የሚያደርገን። እንደዚህ እየቀለድን ደግሞ መቼም አንናልፍም። ቶሎ ወደ አላህ እንመለስ። ይህን ቪዲዮ ሼር አድርጉልኝ፣ ለልጁ እንዲደርስ አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቶናሚቴ ስትራቴጂን ሳገዶ ምትማት ሳዘክን ቾልኖ ዳንገመራ ካንሞታብታ ሳዞንኮ ክንቺ ሲዋ አቶ ኮይ ሃጂቺዋ ሃጀያ አረጋይ ሃይዳይን ወያተ አኔዋኖ ሳዘብታኖ ሳዞ ክንቺ ሲሮ ዳካኪው ማስናው ቤተ ክርስቲያን መረግርግዳ ክንስሮ አሞ ክንች ምቱ ህዝብ አኮ ቤተ ክርስቲያነት ጋጫመቴ ጊዋመቴ ቀሰመቴ ወሬቴ ወባባቴ ነው ከቡልታተ ሙስሊምከ አንዱ ስትራቴጂ ይሄ ወለካይ ፓኪስታን ነው ሙራቶነ ገራከሽና ሙራ ምቶ ማኪና እንጀምገደ ኮኒራ ሀኑማ ማን ግዶ ኢትዮጵያ ማን እንከድራና ሚቶ መኪና ኦና ግራ ፓኪስታን ቶና ገራ ከሽን ሙድ ሀቂ ገሞተ ነው ባለክንራ ነው ማለት ባለዛ ካሪን ከፋኖ ምሮ ወያተና ዳጋንከ ኢለውነ ባዳውንተ ኢለን እንከውነ ሾምሮ ክርስቶስ ሀዲረን ከትና ሎዛ ግቦም ሀብሩት ተእነ ሚዲያ ኡኖሙ ከማ ሐዋርያ ኩለና ሲያፍራጋ ኩል ቀሮ ያረ ባስነ ነው አናረን አኖሞር ነው ሄረን ምቶ ሲልከን ከክርስቶስ ወይሩ አጣመና ወዝሮ መጋና ይሻ ሐሰር ጳውሎስ ከገሽ ማጅ ማውየ ዘማረ ባሰር አጥናቡ ጳውሎስ የተሳተ ማየ ነብዩ ነጋሽ ተሳተ ማየ ምዘገደ ቆይ ይረራ ለካሱ ለልኩ መገጃ ሲከ ክርስቶስ አፍሪስ ላይ